ኦህዴድ በዚህ ሰዓት ኦህዴድ አያርገኝ ዛሬ ኦህዴድ አያርገኝ ቴዲ አሁን ካልኩሌት ያደርጋል አብይ አህመድ ልሰራው አልሰራው እንደማንም ተጋሩ እንዲያርገው የሚያስረው አብይ ዝም ብሎ ግባ እያለ አይደለም የሚያስረው አዲስ ስታንዳርድ ማኔጂንግ ዳይሬክተር ሄዶ ዝም ብሎ አስሮት የለም ተራ ነው በሲሲቲቪ ካሜራ የተገኘው ቪዲዮ አይታችሁታል ማኔጂንግ ዳይሬክተሩ ሚሊየን ድሮ ነው የማውቀው ጠንካራ ልጅ ነው ኮተቤ ዩኒቨርሲቲ መጀመሪያ ዲግሪው የጌታቸው ረዳ ጓደኛ ነው በረጋሽ ላይ ለዚህ አጋጣሚ አላማጣ ልጅ ነው አላማጣ ሃይ ስኩል የተማረው የጌታቸው ረዳ የቅርብ ሰው ጓደኛው ነው መቀሌ ዩኒቨርሲቲም የላንጉዌጅ እንግሊዝኛ ትምህርት ቤት እንግሊዝኛ ዲፓርትመንት አስተማሪው ሌክቸረር ነበር ለበርካታ ዓመታት አዲስ አበባ ዩኒቨርሲቲ ትምህርቱ ጨርሶ ሁለተኛ ዲግሪ ምናምን ሶስተኛ አላውቅም እኔ ስኩለት ዲግሪ ትዝ ይለኛል በጣም ብቁ ፕሮፌሽናል ሰው ነው ሚሊየን ማለት የአዲስ ስታንዳርድ ማኔጂንግ ኤዲተሩ ዳይሬክተር እዛ አዲስ አበባ ትላንት ያሰሩት ምንም አይደለም እንደ ቴዲ አፍሮ ቢሆን አይታሰርም ይሄ ሰውዬ ማንቆርቱ ይዞ አስረውታል ቴዲ አፍሮ እንጅሩ ቴዲ አፍሮ አይቻልም ህዝቡ የኢትዮጵያ ህዝብ ቴዲን ማሰር ማለት የአብይ አህመድ የመጨረሻ ቀን ነው አብይም ያውቃል ኦህዴድም ያውቃል ማሎ ይላል አሁን በዚህ ሰዓት ኦህዴድ ማሎ ነው የሚል ምን ላድርግ እንደዛ አይደል ማሎ ኦህዴድ እንደዛ ነው ህዝቡ የኢትዮጵያ ህዝብ አሁን ትንሽዬ ነገር ነው የሚፈልገው ትንሽ የካ ክፍለ ከተማ እንደዚህ ሆነ ሲባል በአንድ ቀን የካ አይደለም ሰበታ ህዝብ የሰበታ መጥቶ ነበር መንግስት የተነካ ብሎ ሊመጣ ነበር የሰንዳፋ ብሎ ነበር የምናምን ብሎ ነበር የሚለው ነገር አዲስ አበባ በአንድ እግሩ ቆሞ እንደዚህ ብሎ 4 ኪሎ የሚከብበት እድል የሚፈጠርበት ነው እና ህዝብ ሰበብ ነው የሚፈልገው የኢትዮጵያ ህዝብ ሰበብ ነው የሚፈልገው እዚህ ላይ ደርሶበታል ጭንቅላቱ ላይ ነው ያለው ሁሉም ነገር ኤግዞስት አድርጎ እና የሆነ ምክንያት ነው ጫርክ የሚያደርግ ምክንያት ነው የሚፈልገው and this thing አብይ ያቃታል ታዲያ ምንድን ማድረግ ያለበት አጎንብሶ ማልቀስ ነው ዳስ ጥሎ ማልቀስ ነው እንደዛ ነው ያለው ዳስ ጥሎ ማልቀስ ነው ያላት ያው እንደምታዩት ዳስጣን ነው አብይ አህመድ አጎንብሶ ዳስ ጥሎ ማልቀስ ነው የቴዲ አንድ ብቃት ልንገራችሁ እዚህ ላይ የኢትዮጵያ ባንዲራ ምንድነው ተመልከቱ ስክሪን ላይ ያለው ተመልከቱ ስክሪን ላይ ያለው አረንጓዴ ቢጫ ቀይ ነው አይደል አረንጓዴ ቢጫ ቀይ ነው የኢትዮጵያ ባንዲራ አርጎ ቴዲ የሚያምነው አረንጓዴ ይሄ ልሙጥ ባንዲራ በሚባለው የሚኒሊክ የሚለው ዘፈን እሱ ነው የሚያምነው እኔ አውቃለሁ መብቱ ነው የአክሱም ሐውልትን ተመልከቷት አጨለማት በጥቁር ትግራይ አዝናለች ኢትዮጵያ አዝናለች አክሱም አዝናለች እያለቀሰች ነው ዳስ ጥላለች አክሱም የትግራይ ህዝብ ትግራይ ዳስ ጥላለች ነው የኔ ትርጉም ነው ይሄ አልነገረኝም ቴዲ አልነገረኝም እዚህ ላይ የኔ ትርጉም ነው እና አንድ ጓደኛዬም በዛ ላይ ተረዳው ኢትዮሪካ እንደምታዩት ነው አረንጓዴ ቢጫ ጥቁር ቀላቀለባት የኢትዮጵያ ላይ ጥቁር ነው ቀላቀለባት ተመልከቷት ትግራይ ተመልከቷት አክሱም ጠቁራለች ዳስ ጥላለች ነው ሀዘን ላይ ነች ነው የኢትዮጵያ ወቅታዊ ሁኔታ አረንጓዴ ቢጫ ቀይ ኢትዮጵያ ጥቁር ለብሳለች በአክሱም አለት ከአንድ አለት የተገነባችው አክሱም ሐውልት እንደዚህ ሆናለች ነው ስለዚህ የግል ነው እኔ ላይሆን ይችላል ትርጉም እኔ የገባኝ ነው ኃላፊነት ወስጄ የምናገረው ነው በዚህ አጋጣሚ ምን ብልጽግናን ኦልሞስት ያኮላሸው ዘፈን በሉት አኮላሽቷል ብልጽግና ዛሬ በቴዲ 8 ዓመት 7 ዓመት የጮነው በ7 ደቂቃ ገለጸው ቴዲ በ7 ደቂቃ አንድ 2 ደቂቃ ላምባባት የተወሰነችዋል ዳስጣል ምትሏል ዳስጣል ልቤ ዜማው ነው ዝም ብዬ ግጥሙን ነው ማነብላችሁ አልችለውም ዜማው አልሸመደድኩትም ዳስጣል ልቤ ከውስጤ ሀዘን ለቅሶ ሰው አይችልህ ደርሶ አለ ጊዜ ገና ያልነካሁት ራሴን ገና ነው እያልኩኝ አለ ጊዜ ገና ነው እያልኩኝ ራሴን በደልኩት ለካ እንዲህ ነው ማለቅ ያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ሀገር የሞተበት የት ይሄዳል የት ያለቅሳል ሄዶ አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ
ሀገር ተለያይቶ ምሰሶ ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል ይላል። ባሳደገኝ ቀዬ ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በእሳት እንዴት አቀርቅሬ ባንዲራዬን ላንሳት ይላል። አባይ ለዘዴው በአፍ ይቀድማል አምኖ መከዳት እንዴት ያማል አምኖ መከዳት እንዴት ያማል ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት ከነገ ዛሬ ይሻል ባልኩኝ የራሴን ጩኸት ተነጠቅኩኝ ተጣላውና ከወንዜ አድባር እንዴት ልታረቅ ከራሴ ጋር አዲስ አበባ አዶ ሸገሩ እንኳን ሸገሩ የሁሉ አይደለም ወይ ሞላው ሀገሩ ኢትዮጵያ ማለት ነው። በፍቅር ጠርተው ከዳር እስከ ዳር መሃል ላይ ገቡና አቆሙን መሃል ገቡና አቆሙን ከዳር ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋ ኢትዮጵያዊነት ይላል። የኢትዮጵያ አርበኞች የጥንት አርበኞችና እነ አናብስቱ ሲረገጥ ባንዲራው ገና አሁን ሞቱ ካለቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት ነው። ካልቦታው ሲሆን ወርቅ አይደለም ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት 12 ሆና አንድ ነብር ፈጃት ነው የሚለው። አንድ ይሄ ዛሬ ከፋርስ ቡላዎችን እያንጫጫው የዋለው አብይ አህመድም ሳያስበው አርሲ ሄዶ ለቴዲ አፍሮ በአሽሙር ምላሽ የሰጠበት ቀጥለን እናስደምጣችኋለን ከአንደበቱ እንደዚህ ያለው እና ፋርስ ቡላዎቹ ምን አሉ? ለምሳሌ ከዚህ በፊት ዋንደኛው አሽቃባጭ የነበረው የሲጂቲኤኑ ባለሀብት 1 ቢሊዮን ብር የሸጠው መሬት አዲስ አበባ ሸጠዋል የተባለው ማን ነው? ግሩማን የሚባለው 1 ብር ሳይከፍል የሚያስተዋውቅ ህዝብ አለው የኢትዮጵያ ህዝብን። እሱ ግን ሲያሽቋልጥ ነበር። ለቅሶ ቤት ቢሄድ የትን ቤት እግሩ ነበር የሚሄደው። በፎቶግራፍ ማስደገፍ ይችላል፣ ሶሻል ሚዲያ ላይ ማለት ይችላላችሁ። ለቅሶ ቤት ሳይቀር ቴዲ እግር ነበር የሚሄደው ማለት ድሮ አይደለም። የአዲስ አበባ ቴሌቪዥን ሪፖርተር እያልኩኝ አይደለም፣ ድሮ አይደለም፣ አሁን የቅርብ ጊዜ ነው። እቤቱ ሄዶ ኢንተርቪው አድርጎ ሲጂቲኤን ሪፖርት አድርጎለት ምን ይመስል ኢትዮጵያዊ አርቲስት ምን ይመስል እያለ ሲያደንቀው ነበር። መቼ? አብይን ያደነቀ ጊዜ ነው። ኢትዮጵያዊነት ብሎ በዛ ሰዓት የነበረው ስካር ቴዲ አፍሮም ለውጡን ደግፎ ለጠቅላይ ሚኒስትሩ ድጋፍ ይሰጥ ነበር። ምንም ጥርጥር የለውም። ማለት ብዙ ሰዎች የሱን ወደ ኋላ ሄዶ ቴዲ እኮ እንደዚህ ነበር፣ ቴዲ እኮ እንደዚህ ነበር ለማለት እችን ፖስት እያደረጉ ባለፉት 27 ዓመታት ኢትዮጵያዊነትን እችን ያደረጉ ወደ ኋላ መጎተት ይፈልጋሉ። እና ይሄን አድንቆ እንዲህ ብሎ በጻፈበት እሱ የሲጂቲኤን ዋና እንግዳ ሆኖ ነበር ቴዲ። እና ለምን በያስገባበት አቋም ሀሳብን ሳትቀይር እዛም ሰዎች እየቀየሩ እያለ አንተ ግን እንደ ድንጋይ እዛው ሁሉም እየተራመደ በዝናብ የወንዝ የሚፈሰው ወንዝ ድንጋዩ 1000 ዓመትም ቢሆን ዝም ብሎ እያለፈው ነው የሚሄደው። እዛው ይቆማል። እዛው ቆመ ጠብቅ ነው። ዝም ብሎ አብይን እያደነክ 27 ዓመት እያልክ ወቀስ። እኛን ግን የኔን ሰውዬ የሆዴንም ግን እያደነክ ኖር ነው። እና ባለቀ ሰዓት እኛ 8 ዓመት 7 ዓመት እዚህ ስንንተባተብ በማናውቀው አማርኛ ስንተባተብ ነበርና ለዚህ አካባቢ በአማርኛው በ7 ደቂቃ ከምናምን ገለጸው። በ7 ደቂቃ ከምናምን ማለት እኔ አገላለጹ ካለቦታው ሲሆን ወርቅ አይደለም ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። አብይ አህመድ ምን አይነት ሰው ነው? እና አዲስ አበባ ሄዶ ሸገሩ እንኳን ሸገሩ የሁሉ አይደለም ወይ ሞላ ሀገሩ ኢትዮጵያ ሙሉ ማለት ነው። አቤት! አሁን ፋርሲ ቡላዎችን ተመልከቷቸው። ሌላ ፋርሲ ቡላዎች አሉ። ማናት? ፈዲላ ነው ማናት? ሶሻል ሚዲያ ላይ ሼር ሲያደርጋት አይቻል። እንጉርጉሮ አንድ ተራ እንጉርጉሮ አለች።
እቺ ከጅማ ልጅዋን ለባሏ ሰታ ወርክሾፕ አብይ ያስቀራት አዲስ አበባ ማለት ልጅ አላቅም ልጅ የለኝም ብላ አዲስ አበባ ከዳ ልጅዋን ለባሏ ሰታ የጅማ ዩኒቨርሲቲ አስተማሪው ባሏ ማለት ነው ልጅዋን ክዳ እኔ ሲንግል ነኝ ብላ አዲስ አበባ አብይ የሸወደችው ልጅ ማለት እና እንጉርጉሮ አለችው ቴዲ አፍሮን እንጉርጉሮ አለችው በአፍሪካ የሚታወቅ በዓለም የመጀመሪያ ሬኮርዱ ጭምር ምን የሚለው ዘፈኑ ላይ እንትን ላይ ሬኮርድ ላይ ነምበር 1 የነበረ ሰው ነው ቴዲ አፍሮን ተራ እንጉርጉሮ አለችው እንደዛ ነው አብይ እንጉርጉሮ ብሎ ትራለው እያሳከከው ነው ዛሬ ዋለው አርሲ መግለጫ ሲሰጥበት የነበረውና በዚህ አጋጣሚ ማየት የምትችሉት እና ነብዩ ባይ የሚባልም አለ ይሄ አጭበርባሪ የአዲስ አበባ ዩኒቨርሲቲ ቲያትር ተምሮ እዛው አስተማሪ ነበር ነብዩ ባዩ ብዙ ኃጢያት ያለበት ሰው ነው ባለትዳር ስለሆነ ኃጢያቱን አልናገረም እዚህ ሚዲያ ላይ በሰው ትዳር ውስጥ መግባት ስለማፈልግ ነው ግን ድርዬ ነው በብዙ መንገድ የኛ ሰው እኮ የኛ በብዙ መንገድ እኮ ነው 6 ኪሎ ባስ አብረን እኮ ከዛ ውጭ ግን እኔ ጋዜጠኛ አይደል እኔ ሚዲያ ላይ ነበርኩ ኢትዮጵያ ሚዲያ ላይ እሱ ቲያትር ነበር ቲያትር ሚዲያ አርት አካባቢ ማን ምን ከሚያደርስ እንደነበር እናቃለን ጥንቅቅ ያለ መረጃ አለን በተለይ መንካስ ማንነካካቸው ነገሮች አሉ እና አሁን እሱ በሆነ አጋጣሚ ከፍ ብዬ ስልጣን አግኝቻለሁ ሚኒስትር ዴኤታ ሆኛለሁ ምናምን ብሎ ለእንትና ማለት አዳነች አበቤን ታማልዳለች ብሎ ስብሰባ የተናገረ ሰው አዲስ አበባ ስብሰባ ላይ የአዲስ አበባ ምክር ቤት አባል ነው አዳነች አበቤ ታማልዳለች ሰምታችኋል የሆነ ጊዜ ሪፖርት ሰምተናል የሆነ ኢትዮ ፎረም ይሁን ማን ዘግቦታል አዳነች አበቤ ታማልዳለች ብሎ ስብሰባ ላይ የተናገረ ሰው ነው እና ይሄን ራሱ ሽጦ የሚኖር ሰው ቴዲ አፍሮ ላይ ሄዶ ፊት ይላል ትልቅ ሰው ጋር በነገራችን ላይ መንካት ይፈልጋል ትልቅ ሆኖ ይሄው ሚዲያ ይሄ አጀንዳ አደረግነው አይደል ዶክተር ቴድሮስ አድሓኖም የሆነ ጊዜ ለኢትዮጵያ ሰላም ለሰላም ንግግር ያስፈልጋል ብሎ በትግርኛ በአማርኛ ሲጽፍ በትግርኛ ጦርነት ይሰብካል በአማርኛ ሰላም ይሰብካል ብሎ ቴዲ አፍሮ ዶክተር ቴድሮስን ሁለቱም ቴድሮስ ናቸው አጋጣሚ ዶክተር ቴድሮስን ወርፎታል እሺ ነው እሺ ብሎ የተለያየ ቋንቋ በአፋን ኦሮሞ በትግርኛ በእንግሊዝኛ በአማርኛ ዝርግፍ አድርጎ አመጣው የቋንቋ ችግር ከሆነ ብሎ እንደዛ ያለው ምንድነው ጥላቻ ታወ የካቲት 11 እንኳን አደረሳችሁ ብሎ በትግርኛ ስለጻፈ ጦርነት ነው አለው ይሄ ነብዩ ባዩ የህወሓት እንትን የነበረ እኮ ተራ አዘጋጅ የኢህአዴግ በዓል አዘጋጅ አዲስ አበባ ዩኒቨርሲቲ መድረክ መሪ አዘጋጅ የነበረ ሰው ነው አሁን ብልጽግና ሆኖ እንደዚህ ይጫወታል አሁን ደግሞ በተራ ቴዲ ጋር ትጠብቃለህ ጀንበር መስከረም ብለዋል መጽሐፍ ቅዱስ ይኮት ያርኩት አይደለም ነገሮች የገለጸበት ቋንቋ ነው ጀንበሯ ፀሐይዋ ትወጣለች በቅዱስ ዮሐንስ መምጣት ነው አለች እኮ በቅዱስ ዮሐንስ መምጣት አለብሽ ጀንበር ብሏታል በቅዱስ ዮሐንስ መምጣት አለብሽ ጀንበር እኔ ሰምቼዋል ብዙ በተለይ ዋናዎች ላይ በቅዱስ ዮሐንስ መጣለሽ ጀንበር ሲል ነብዩ ባይ ተጠብቃለ እዛ ላይ ተጠብቃለ ይሄን የሰማይ ዳመነ ይሄ አጉረመረመ ያለበትን ጀንበር መስማት አለበት ይሄ ሰውዬ ነብዩ ማለት ነው እና ሰማዩም ዳመነ አጉረመረመ ሊጥል ነው መሰል ዝናብ ብሎ የተናገረው የፋርስ ቦላዎቹ ደግሞ ሁለት ተከፍሏል ይሄ ትንሽ ነካ አድርጌላችሁ ለይ በቴዲ አፍሮ ላይ የተሰጡ አስተያየቶች ፋርስ ቦላዎች በአፋን ኦሮሞ ባልደረባችን ሲናገር እዚህ ያየሁት የነገረኝ ነው ብሪፍ ያደረገኝ ነው አፋን ኦሮሞ ሳምራይዝ አድርጎ ያመጣልኝ ቴዲ ኦሮሞን ሰደበ ብሎ የሚጽፈዋል ያው እንትን ማለት ነው ካራክተር አሳሲኔሽን ማለት ነው አሁን እንደዚህ አይነት በተለያየ ቋንቋ በጽፍ ሄዷል ዩቲዩብ ገብታችሁ ማየት ነው የአብይ አህመድ አሁን የቴዲ እንትን በስንት ሰው ያየው ነው በሰዓት 1 ሚሊዮን በሰዓት ከምናምን የአብቹ አባመላ እቺ አይታችሁ አታለ የትላንትና 30 ደቂቃ ውስጥ አፕሎድ ተደርጎ አማራ ሚዲያ ኮርፖሬሽን አፕሎድ አድርጎ ሄዶ ዩቲዩብ ጋዜጠኛው ለዋላውነት ልብ ከጠቅላይ ሚኒስትር አብይ አህመድ ዶክተር ጋር የተደረገ ቆይታ ክፍል 2 ብሎ 30 ደቂቃ 30 ሚኒትስ ኤጎ ኖ ቪው ሰውየው ራሱ አፕሎድ አድራጊው ራሱ አላየውም ሰርቷል አይሰራም አፕሎድ ሰርቷል ቼክ ላድርገው ብሎ ገባ ብሎ እንኳን ክሊክ አላረጋት ተመልከቱ አብይ አህመድ እንደዚህ አይነት ስብዕና ውስጥ ገብቶ እንደዚህ የተጣለ ሰው ሆኖ
1 ሚሊዮን እየታየ ያለው በሰዓት 1 ሚሊዮን እየታየ ያለው የቴዲ አሁን እንደዚህ ፋርሴቡላዎቹ ምን ውስጥ እንዳሉ ማየት ነው። በእውነት ያሳዝናል። ምንም ማድረግ አትችልም። ምን ማድረግ አትችልም። መጥኖ መቅጠም ነው። አቅምን አይቶ መኖር ነው ሁሉም ነገር እና የሆነ ቦታ ሰደበ እንትናን ሰደበ ብሎ ምክንያት መደርደር አያስፈልግም። ይሄ ጥቂቶች ናቸው። ሌሎቹ ደግሞ አሁን በአፋን ኦሮሞ በተለይ ለምሳሌ እልም ያሉ ደጋፊዎች ደግሞ አሉ። በጣም ትልቁ ማጆሪቲ ነው የምናገር። ምኒልክ አሁን ማን እንደሆነ አወቅ ነው አሉ። በቴዲ ኮርተናል። የጥበብ ኃይል አሳይቶናል። የጥበብ the power of the art ምን ማለት እንደሆነ በአንድ ሰዓት እንደዚህ አድርጎ ሰው መግለጫ አትሰጥም። አርቲስቲቪ ኮንትራክትን ቁረጥ ከሱ ጋር እንደዚህ አታረግ ምናምን። ይህን ሁላ ሰው ኢንፎርማል ማስታወቂያ ሰርቶ ጠቅላይ ሚኒስትሩ ራሱ ነው ማስታወቂያ ያሰራለት። በነገራችን ላይ ምንድን ያለው ቴዲ ትላንት አሉ ማን ነው ጃዋር እንዲሁ አማርኛ የማይሰማ ራሱ እንደ ይሄ ሁላ ሰው አጀንዳ ያደረገው ሰውዬ መንግስት የፈራው አጀንዳ መንግስት የሆነ ነገር ህፃናት እቺ ነገር እንዳትነካ ሲባል እሷን መንካት ነው የሚፈልጉት። የሆነ ነገር አለ ይሄ አይደረግም ሲባል እዚህ አካባቢማ የማላቀው ነገር አለ ኤክስፒሪየንስ ማድረግ ፈልጋለሁ ብሎ እሷን የመንካት ፍላጎት እያዳበረ ነው የሚሄደው። እና ምንድነው ምን ስለዘፈነ ነው ይሄ ሰውዬ መንግስት እንደዚህ ያደረገው ምናምን ዘፈን አለ አርት አይደለም ምናምን ተብሎ ይጠብቃል በሙሉ። አማርኛ የማይሰማ ጭምር አለ ጃዋር ትላንት በአስተርጓሚ እንዲሰማ አድርገውታል። ይሰማታል በአስተርጓሚ አሁን በአስተርጓሚ ነው ደግሞ አስተርጓሚ እንዳይቸግር አንዳንዴ ዘፈን ምን አለ ነው የሚባለው ሪዋይንድ እያደረጉ። አሁን ግን በስክሪፕት ነው በሳብታይትል ነው ያን ቀላል በቃ በሳብታይትል ይኸው እኔ በቅጥም እየሰማው አይደለም እንትን ያልኩት እያነበብኩ ነው። ይሄን ተመልካቾች ያመጣሁት ሲምፕል አድርጎታል። ሲምፕል ተራ ከአርትም በላይ ነው። ዩቲዩብ ላይ ተራ እንደተጫነ ነገር አይደለም። እና በአንድ ሰዓት ተመልካቾች አሁን ድገመው ይሄን ሁላ ዘፈኖች ባንዴ አንዱ ዘፈን 2 ሚሊዮን አንድ ዘፈን ገብታችሁ ማለት 1 ሚሊዮን ሚኒማም አሁን የገባው ወደ 1 ሚሊዮን አካባቢ ነው ያለው አንድ ዘፈን። ሌሎቹ ሄዷል 2 ሚሊዮን ምናምን ሄዷል ሁሉ በአንድ ሰዓት በ2 ሰዓት ነው ሄደው። ቹቻ ግን በ30 ደቂቃ አማራ ቴሌቪዥን አፕሎድ አድርጎ እንኳን ክሊክ ሳያደርገው ነው ሄደው። ቼክ አፕሎድ ያደረገው ዩቲዩብ ራሱ ይሄው ዜሮ ኖ ቪው በ30 ደቂቃ ውስጥ አጃይብ ነው። ከዚህ ውድረት ያድነን ነው የሚባለው በዚህ አጋጣሚ። እና ወደ አብይ ምላሽ እንዴት አብይ ምን አለ? አርሲ የንፋስ ያው ይሄ ዊንድ እንትን አለ ኤሌክትሪክ ማመንጭ እና እሱ ሊያስመረቅ ሄድኩኝ አለ። በትንሾች እኛን አይጋሩድንም አያውኩንም አለ። ትንንሽ ሰዎች ትንንሽ አጀንዳ እየሰጡ ይላል። ትንሽ ሰውማ አይደለም። ዋትስአፕ ምንድነው የጻፍከው? እገሌን ፎሎው ታደርጋለህ፣ እገሌ ሳብስክራይብ አድርገሃል እየተባለ የሚታሰር ነው ኢትዮጵያ ምድር ላይ። ኢትዮጵያ ሳብስክራይብ የሚያደርጉና ፌስቡክ ማንን ፎሎው ታደርጋለህ፣ ጃዋር ታደርጋለህ ብላ እየተባሉ የሚታሰሩ ናቸው። አሁን የጃዋር ሼር ማድረግ አዲስ አበባ አይቻልም። ታውቃላችሁ። የሚታወቅ ሰው የጃዋር ሼር ማድረግ አትችልም። ጥሩ ነገር ለሀገር ይጠቅማል ብሎ ባሰበ በፍጹም አይቻልም። ሄድሴይ ብሎ ቢያስነጥሰው አብይ ሄድሴይ ብሎ ቢያስነጥሰው ሼር የሚያደርጋለ ኢትዮጵያ ፋርሴ ብላ አገር የሚጠቅም የሆነ ነገር ልጻፍ ቢል ሼር አታደርግም። and they call it this guy he is a democratic መንግስት ነው እና ፌር ኢሌክሽን ፓርቲሲፔሽን በቃ ከፍ ያለ አሳታፊ ምርጫ ያካሂዳል ተብሎ በኢትዮጵያ ሚዲያዎች የሚናገርለት መንግስት ነው አይደለም። ለማንኛውም የሰውየው ድንጋጤ በጣም ኢዮሪካ በደንብ ነው የገባው። አብይ ቀድሞ የአርት ሰው ነኝ ይላል። አብይም እኮ ኢዮሪካ ቴዲ በጣፈጠ በሚያምር እንዴት 8 ዓመት ዳስ ጣል ብሎ ቴዲ አሁን ነው ዳስ ጣል መዳር። እኔ ሞክ ሰው ቴዲን አሁን አለም ዳስ መጣል የነበረበት። እኛ ከጣን ቆይተናል። ዳስ ጥለን ለቅሷችን ይኸው አክሱም እሱም እንዳስገባው የአክሱም ሐውልት ስክሪን ላይ እንደምታዩት ኢዮሪካ ጥቁር አድርጓት ሀዘን ላይ እንደሆነች ኢትዮጵያ ጥቁር የለበሰችው በትግራይ እንደሆነ በትግራይ ያለው የትግራይ ህዝብ ጥቁር ለብሷል እንዳለ በአክሱም ሪፕሬዘንት ተደርጓል። አረንጓዴ ቢጫ ቀይ የነበረው ጥቁርም ጨምሮባታል። እኛ ይሄ የገባን የዛሬ 5 ዓመት ከምናምን ስትወረር ትግራይ አላግባብ
ጆኖሳይድ ሲፈጸምበት አላግባብ ሉዓላዊነትን ተጥሶ ህዝቡ ሲፈራቀልና በዚህ ምድር ላይ ይደረጋሉ የማይባሉ ነገሮች ሲደረጉ እኛ ዳስ ጥለናል። ያኔ ብዙ ኢትዮጵያዊ በ8 ዓመት ውስጥ ዳስ ጥሏል። ቀድሞ ይሄ ዘፈን ጥሩ ነው። መዘግየቱ እንትን እያልኩኝ አይደለም። አሁን ዘግይቶም ቢሆን አሁን ማነቃነቁ በጣም መልካም ነው። ሰው ውስጡ በቃ የሆነ ብሶት ስላለበት ትንሽ ሰበብ ነው የሚፈልገው። ትንሽዬ ነካ ብቻ ቴዲ እንደዚህ ተባለ ብቻ ፌስቡክ ላይ ፌክ ኒውስ እንኳን የቴዲ ቤት ተከበበ ቢባል እንኳን አገር በሙሉ ነው የሚቀወጠው። አሁን በአንዴ ነው። ምክንያት ነው የሚፈልገው ሰው ወደ አንድ የሚሰበስበው የሆነ ነገር ተገኝቷል። የንቧ ኩዊን ነው የሚፈልገው። አሁን ንቡ እንዲመጣ ሁሉም እንዲመጣ አሁን ኪዩን የታጣው ታጡ የነበረውና የሆነ ነገር መንካት አይችልም። አሁን የተቃጠለ ቤተ መንግስት ያድራታል እያዳመጠ እንትን እያደረገ ቲክቶክ ምን አለ እገሌስ ፊድባክ ምናምን ብሎ የሰዎች ሪአክሽን እያነበበ ያድራታል እንጂ ቴዲ የማን ነው ጅራ ማን ነው ዘፋኙ የገደለው ብልጽግና የገደለው ማን ነው? እንዴት የማይረሳ ሰው ረሳ። ጅራ ያለው ማለት ነው። እነሱን በቴ ኡርጌሳ አይደለም ቴዲ እንደዚህ አጋጣሚ ማለት ነው። ማሱ ከትግራይ እስከ ደቡብ ከምስራቅ እስከ ምዕራብ ሴንተሩ እንዳለ ነው። ምን ማለት እንደሆነ ይገባዋል ብዬ ነው። እና ሰበብ የሚፈልግ የኢትዮጵያ ሕዝብ ብዙ ስላለ በዚህ ሰዓት በጣም ብዙ የታጠቀው አይደለም ያልታጠቀው ማለት ነው እያልኩኝ ያለሁትና የሃጫሉ ሁንዴሳ አይደለም። ሃጫሉ ሁንዴሳ የኦሮሞ ሕዝብ ሳይደራጅ የኦሮሞ ሕዝብ ገና አብይ እያለበት ባለበት ሰዓት ነው አዘናግቶ ጉድ ያደረገው። ሃጫሉ አሁን ቢሆን ማንም አይነካውም። አሁን ማንም አይነካውም። የኦሮሞ ሕዝብ በዚህ ሰዓት ባለበት ሰዓት የኦሮሞ ወጣት ዝም ብሎ አይተኛም ነበር። ግን ያኔ በተራከመበት የኦሮሞ ሕዝብ በተራከመበት እና በጣም የተወሰነ ኤሊትን በተጨበረበረበት ጊዜ መሬትና የከተማ ምናምን በሚቀራመትበት ኮንዶሚኒየም በሚዘርፍበት ጊዜ ስላደረገው ትኩረት አላገኘም። ለማንኛውም ወደ አብይ ለቅሶ እንሂድ። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የሕዝባችን ሕይወት እንደሚለውጥ እናምናለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። በቅርብ ላሉ ጠላቶች ብቻ ሳይሆን ከሩቅ ለሚሰነዘር ማንኛውም ሙከራም ኢትዮጵያ መከላከልና እንደ ሀገር መጽናት እንድትችል ከፍተኛ ስራዎች እየተሰሩት ስለሆነ ሰምቷል። እንደ ዛሬ ህወሓት ከአክሱም አካባቢ የወሰነው ያውቃል። መረጃ አለው። የመረጃ ሰው ስለሆነ ያውቃል። ግን አብይ ቁጭ ብሎ ማልቀስ ነው ያለበት። ዮሪካ ብሎ ማልቀስ ነው ያለበት። የቲፒኤልኤፍ ስብሰባ ዛሬ አመሻሽ ይጠናቀቃል ተብሏል። ምንም እንደወሰነ አብይ ሰምቷል። እኔ እርግጠኛ ነኝ እንደሰማ የሰማና ይሄም ተቀላቅሎበት የህወሓት የዛሬ ውሳኔ ተጨምሮበት በጣም ከባድ ነው። አኒበዴ ይላል እኮ አኒበዴ እያለች ነው ኦህዴድ በዚህ ሰዓት። እና እንዳልኳችሁ ይሄን ጉዳይ ተመልካቾች አብይ ሰው የሚፈራው እንትን የሚያደርገው ከሱ በላይ ተጽዕኖ ፈጣሪ ኢትዮጵያ ምድር ላይ አይፈልግም። አንድ ሰው ሳምበዲ ዝም ብሎ ማነው እንትና ቲክቶከር ከአሜሪካ ሄደው ልጅ አሰሩ አይደል? ምንድነው? አቴንሽን ሲከር ነው። አብይ አቴንሽን ሲከር ነው። ብዙ ሰው የሆነ ዳይቨርት አድርጎ ወደዚህ ሲሄድ አብይ ቢናገር ማንም ይስማው፣ አንተም ቢያደርግ አንድም ይስማው። የሆነ ጊዜ ሲል በፍጹም ከዛ ሰውየው ራቆቱ ቀረ እና ቫልነራቢሊቲ ተሰማው፣ ብሎ ባዶነት ተሰማው እና ከዛ በኋላ ሄዶ አሰረ። ታውቃላችሁ ይሄን። እና አሁን
ሰውየው አንድ ሰዓት ተናግሮ አላይም ብሎ ክሊክ እንዴ ሰው አልፎ እንኳን ዝም ብሎ ደሞዝተኛ ይሄ ፋርሴቦላ የሚባሉ ወይ ሚስቱ ሼም እንዳይዘው የአፋር ቴሌቪዥን ላይ ክሊክ፣ የአማራ ቴሌቪዥን ላይ ክሊክ፣ የኦሮሚያ ኦቢኤን ላይ ክሊክ፣ አርት ማን ነው የኤንቢሲ ነው የሚባለው የብልጽግና ኤንቢሲ ቲቪ ላይ ክሊክ፣ የፋና ላይ ክሊክ፣ ሁሉም ጋር እየሄዱ ክሊክ ማለት ጥሩ ነው። አብይ አህመድ አሊም ብሎ ቲክቶክ ላይ ምናምን ከፍቷል፣ ሄዶ ላይክ ምናምን፣ ዩቲዩብ ላይም ከፍቷል፣ አብይ አህመድ አሊ የሚል ዩቲዩብ ከፍቷል፣ እዛ ሄዶ ፎሎ ምናምን እንደዚህ ላይክ አንድ ክሊክ አድርጎ አንድ ቪው ያገኛል እኮ ይሄ ሰውዬ አንድ ቪው ያገኛል። ሰውየው በሽተኛ ሊሆን የሚያስችለው ነገር ተጽዕኖ ፈጣሪ ሰው ኢትዮጵያ ምድር ላይ እንዲኖር አይፈልግም። አቴንሽን ሲገር የሚገርምህ ይላል። በዚህ ሁሉ ተኳኩሎ እኔ በተፈጥሮ ወዛም ነኝ፣ ጎራ አይደለም። እኔ የሚያቀኝ በአካል የሚያቀኝ ያቀኛል። ቆሎ በልቼ ሽሮ በልቼ አድጌ ግን ወዛም ነኝ። ይሄ በፍጹም ከአቴንሽኑ እንዲቀማ አይፈልግም። የሀገሪቱ ጠቅላይ ሚኒስትር ምን አሉ፣ ዶክተር አብይ አህመድ ምን አሉ እንዲባል ነው የሚፈልገው። ቴዲ አፍሮ እንደዚህ አይነት ኢሹ ሲመጣ ምንም ነገር ኢትዮጵያ ቦምብ ቢፈነዳ አዲስ አበባ የሆነ ቢል የሚሰማው የለም። ይሄን ያክል ምንድን ነው ቴዲ ምንድን ነው የዘፈነው? ይሄ አጀንዳ ሚዲያውም ምን ያህል ትኩረት እንደሰጠው ተመልከተዋል። አብይ ይሄ ያንገበግባል። አኒበዴ የሚለው ለዚህ ነው። አጠፋው በቃ አለቀልኝ የሚለው ለዛ ነው። እንደዛ ማለት ነው አለ አኒበዴ ማለት እንደዛ ነው አይደል? ቴዲ ማለት ያቺ ቪው ዝም ብለን አይደለም። ፖለቲካ ይሄ አንድ መጽሐፍ ያጽፋል 800 ምናምን ሺህ ነው 800 ሺህ ሳብስክራይብ አለው ይሄ ቴሌቪዥን ጣቢያ 800 ሺህ ሳብስክራይብ። ዩቲዩብ ውሸታም ካልኩኝ ዩቲዩባችሁ ክሊክ አድርጋችሁ ቼክ አድርጉት። ቪው የለውም። ኖ ቪው ልድገመው፣ ኖ ቪው 30 ደቂቃ አፕሎድ ተደርጎ የሚያየው የለም። አባዬ እና ይሄ ካላሳበደው ምን ሊያሳብደው ይችላል? የኢትዮጵያ ሕዝብ ከነቃ ቆይቷል። የኢትዮጵያ ሕዝብ የተጨበረበረበት አንደኛ የማጭበርበር ችሎታ አንደኛ ትግራይ ጠል ፖለቲካ ማራመድ፣ ኢትዮጵያውያንን አንድ ለማድረግ ይችላለሁ ብሎ ያስበው ትግራይ ጠል በስመ ህወሓት ነው። ብዙ ሰው ህወሓት ይላል፣ ግን ከጀርባው ሌላ ነው። ህወሓት ቢኖር ቆላ ተንቤን ህወሓት በነበረበት ጊዜ ጁንታ በሚባል አዋሳ ሚኖር፣ ጂንካ ሚኖር፣ ጋምቤላ ሚኖር፣ አዲስ አበባ ጁንታ ነበር የሚባለው። ጁንታ ምን ያደርጋል አዲስ አበባ? ጁንታማ እዛ ነበር ሲቀቅለው ነበር። ብርሃኑ ጁላ ጦር ሲቀቅለው ነበር። ጁንታ ምን ያደርጋል እዛ? አያደርግም። አዲስ አበባ የነበረው ትግራይ ግን ጁንታ ይሉት ነበር። አብይ ኢትዮጵያውያንን ዩኒፋይ ያደርጋለሁ ኢን ዩኒሰን አነሳስቼ ወደ አገነስ ትግራይ ፖለቲካ እንትን አሳልፋለሁ ያለው እንደዛ ነው። ሰኔ 16 ብሎ ራሱ ፈንጅ አፈንድቶ ሄዶ ደም ልስጥ አለ። ደም አሁን ቴዲ እንትን ያደረጋት ውጭ በግል ፌስቡክ ላይ ማስቀምጫት አለው። የቴዲ የተናገራት አሁን በተግባር አሳያቸዋለሁ። ምን እንዳለ እቺ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር መሃል ገቡና አቆሙን ከዳር። ድርጊቱ እንደዚህ ነበር። ለማስታወስ ሰኔ 16 ለማስታወስ ነው። ይሁን እንጂ በሰልፉ መጠናቀቂያ ላይ በደረሰው የቦምብ ጥቃት በርካታ ዜጎች ጉዳት ደርሶባቸዋል። ጉዳት ላይ ያሉ እነዚህ ዜጎች ታዲያ ደም ያስፈልጋቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ለእነዚህ ዜጎች ደም ለግሰዋል። ትናንትና ወዲያ የፍቅርና ይቅርታ ቀን አውጀን ወንድምና እህቶቻችን ደማቸው ፈሷል። ለነሱ ደም መለገስ ያስፈልጋል። ደም ለጋሽ ሄዶ እኮ ጠቅላይ ሚኒስትር ጽሕፈት ቤት ደም ፈሷል አክት ሲያደርግ ኢትዮጵያ ምን አይነት መሪ ነው የተባለበት ታማኝ ያለቀሰ ሊገሉት ነበር። ኢትዮጵያውያን ግን በቃ እሱ ቢሞት ብዙ ዶክተር አብዮች አሉ የኢትዮጵያ ምድር ላይ ሊገሉብን ነበር ምናምን ያለበት ጊዜ እሱም ተሸውዶ ማለት ነው። ኢትዮጵያ በዚህ ሰዓት ምን ስቴት ኦፍ ማድነስ ውስጥ የነበረ በርካታ ማህበረሰብ አለ። ህዝብ እንደ ህዝብ ሰክሯል የተባለበት ዘመን ነው ይሄ። ሰው ሰካራም መንገድ ላይ ሲሄድ ምናምን ይሄ ሰክሯል። ሰካራምን አይም ባይነራሽ ላይ አይም ሰካራም ሌላኛው እንደሰከረ አያውቅም። ያልሰከርን ሰዎች ግን የሰከረ ህዝብ አይተናል በአካል
የሰከረ ከሆነ ሰካራም መለየት አይችልም ራሱ ጤነኛ ነኝ ብሎ ስለሚያስብ እኔ ሰክራል ያልሰከርኩ ነው የሚለው አፉ በቃ ተሳስሮ እያለ ያልሰከረ ሰዎች ግን የትኛው ሰክሮ እንደነበር እናውቃለን እኔ አውቃለሁ በደንብ ጠንቅቄ አውቃለሁ ማን ጓደኛዬ እስከዛሬ ስልኬን ዘግቼ ምንም ቢል ሚስቱ ብትሞት አባቱ ቢሞት ሃይ ብዮ ማላቅ ማአት ሰው አለኝ እኔ ምንም ሃይ በዛ ሰዓት ስለበደለኝ ነው ቻው ያለኝ በመጥፎ ስድብ እንትን አድርጎ ትግራይ በምትወረድበት ጊዜ ምን ያለ ፖስት እያደረገ እኔ ጁንታ ያለ ጽፍብኝ የነበረ ሰው አሁን ይቅርታ ቢለኝ ምናምን ቢለኝ ምንም መጥፎ ነገር አልናገርም ግን አልመልስም ነው እኔ አልመልስም ቢያንስ እኔ ሳልደርስበት ደርሶ ደግ አደረገ ጁንታ ያለ ኤርትራ ሻቢያ ገብቷል ደግ አደረገ እያለ ሲጽፍ የነበረ ሰው አለ ሜሴንጀር የፌስቡክ ሜሴንጀር ዝግ ነው አሁን ማንም ያኔ ዘግቼዋለሁ መጻፍም ስድብ መጻፍም ምናምን ዝም ብሎ ፌስቡክ ላይ አንተ ሌባ አንተ ምናምን ተብታባ ብሎ ሊጽፍ ይችላል ግን እኔ ላይ ማንም ጓደኛዬ ምናምን ብዬ አልከፍትም የሰከረ ሰው ስላየን በአይናችን ያየነው ነው አብይ እንደዚህ ብሎ ሰው ያጃጃለው እንዳው ትላንት እንደዚህ ደም ፈሷልና እንደዚህ ጠቅላይ ሚኒስትሩ ደም ሰጡ ተብሎ ሰው በዚህ ነው ቢልድ ያደረገው ይሄ ሰውየው የማጭበርበር ሰው አሁን ወደ ኋላ ሄዶ ሪቪው ማድረግ ፍላሽባክ ያደረገ ሰውየው እንዴት ነው ያጭበረበረን ብሎ ማሰቡ ቀላል አይደለም ቴዲም እንደዚህ ቴዲ የገለጸው አንድ ላይ ጠርተው በፍቅር ነው ያለው በፍቅር ጠርተው ፍቅር ያሸንፋል ይያለ ማለት ነው ሰውየው በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ግርማ ብሩ ምንድነው ያለው ምድር ማሲንቆ ከካሳንቺስ አባረር ነው ያለው አይነት ማለት ነው ድጋሚ ካሳንቺስ እንደማያታ አድርገን ብትንትኑን አወጣ ነው ማሲንቆ ማለት የባህላዊ ጭፈራ ቤቶች ምናምን ዝም ብሎ ያለ ምን ማሽሞን አማራ ማለታቸው ነው ማለት ነው ግርማ ብሩ እንደዛ ያለው ገልጾታል አሁን ወደ አንድ የዕለቱ አንድ መርዝ ጉዳይ ነው ሁለተኛ መርዝ ጉዳይ ትልቅ አጀንዳ አለ የህወሓት ጉዳይ ከዛ በፊት የህወሓት ስብሰባ ምን ጠብቃለን ምን ሹክሹክቻዎች ምራል ወደ እናንተ ምን አደረሰዋል ከዛ በፊት ግን የዚህ መንግስት የብልጽግና መንግስት መጥፎነት በጣም ኢሰብአዊ ነው ሲባል አይገልጸውም ይሄ ቋንቋ መግለጹ እንትን አይደለም ሰይጣን አይቻላቅም ግን በአካ ሰይጣን አየው ነውረኛ እኔ ነውር ተስፋዬ ታደሰ ትግራይ ፖለቲካ አክቲቪስት አለ እኔ ሰይጣን ጋኔን ሰይጣን ምናምን ሲባል ነው ማቀው ዝም ብለን ግን በአእምሮአችን ላይ ቀረጽነው ነገር አለ በአእምሮ ግን አይተን ባና ግን በአእምሮአችን ይሄ መንግስት በአካል ግን አይተነዋል ለምን ሰው በቁሙ ሲያቃጥል አይተናል በቁሙ በእሳት እየለበለበ በዳቦ ይሻላል በእንጀራ የሚል ሰራዊት የገነባ መንግስት ነው ሰው በቁሙ የሚገድል መንግስት አይተናል ጋኔን ነው ይሄ ለማንም የሚጠቅም አይደለም ትግራዋይ ከዚህ መንግስት እጠቀማለሁ ከዚህ መንግስት ጋር አብሬ ኢትዮጵያ ላይ የራስ ያስተዋጽኦ ማድረግባት ትግራይ መገንባት ይችላል ብሎ ማስብ ካለ ተሸውዷል ራስ ላድን ያለበት ነው የሰሞኑ አነጋጋሪ ኢንተርቪው አለ እና ኦሮሚያ አንድ ጊዳ አያና ድሬ ገዳ የሚባል ልዩ ቦታው ነው የአፋን ኦሮሞ ባልደረባችን ያደረሰን ነውና ከአንድ ቤተሰብ ጠቅላላ ቤት በሙሉ በድሮን መጣው ምንድነው ምክንያቱ ስንል ኦላ ወረዳ ቢስማ ኦሮሞ አካባቢው የመከላከያ ሰዎች ሄዶ ያፈረሱት ትምህርት ቤት አርሶ አደሮቹ ሰብስበው ኑ ገንቦስ አብረን እንጠግነውና ትምህርት ቤቱ ተማሪዎች እንዲመለሱ ብለው የጊዳ አያና ድሬ ገዳ አርሶ አደሮች ሰብስበው ማሰራት ጀመረና መጣና በድሮን ማለት በድሮን የድሮን ጥቃት አንድ ቪዲዮ አለን ይሄ ዘግናኙን አናሳይም ሂደቱ ግን የነበረውና በፎቶግራፎችም አሉ ከብቶች እንዳለን የረፈረፈዋቸው ከብቶች እና አንድ ቤተሰብ ሞት ቁስለኛ በጣም በከባድ ወደ ሆስፒታል ተወስዷል የሞቱት ሞቷል ከብቶች ደግሞ በቁጥር ስፍር የላቸው ይሄው ዩቲዩብ ስለማይፈቅድ የነበረው ከድሮን በፊት የነበረው ሰላምታ አለ እንኳን ደህና መጣችሁ እያለ ኦላ አርሶ አደሮቹን ሲቀበልና ሲያበረታታ زرتو بقتل أكم زين نقالني أكم زرت نقالني زرتو دبس أجر
جرت سن ناقا ناقا كم جرت ناقا በነገራችን ላይ አይታችሁ ከሆነ የሰውየው ነው የቴዲ በአንድ 2 ሰዓት ላይ 600-700 ሺህ ሳብስክራይብ አድርጎታል በአንድ ሰዓት ውስጥ። አብይ ይህን ሲሰማ ምንድን ነው የሚለው? በአንድ ሰዓት ውስጥ እና ሳብስክራይብ አድርጎ ይሄን ቻናል እዚህ አጋጣሚ